እሺ ቤዝዬ የነ ምን ኖሪ በስደት ነው ችግር የለም። በስደት የት? ዱባይ ዱባይ። እሺ የኔ ወርቅ እድሜሽ ስንት ነው? እድሜ 27 እዚህ በፊት ትዳር አለሽ ወይም ጋብቻ? የለኝ ልጅ የለኝ። ማግባት የምትፈልጊው ወንድ መስፈርቱ ምንን ያሟላ? ኧረ እግዚአብሔር ያለው እግዚአብሔር ያለው ይጻፍ ነው። ሰላምዬ እግዚአብሔር ያለው ሌላኛው መስፈርት ቢያንስ አገልጋይ ምናምን ቢሆን ደስ ይለኛል። ግን በቃ ለሰው ብሎ ሳይሆን ለፈጣሪ ብሎ የሚኖር ታሞ ለሰው ብሎ ሳይሆን ለፈጣሪ ብሎ የሚኖር። ሁለተኛው መስፈርት እግዚአብሔር ያለው የሚለውን ያጠቃልላል። እሺ ነው ሁለተኛው መስፈርት ለቅዱስ ቁርባን ማለት ይፈልግ። ቅዱስ ቁርባን። ሰላም ውድና የተከበራችሁ የደሞዝ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ መግቢያው ላይ እንደሰማችሁት እህታችን የመዳም ቅመም ናት። ያው የምትሰራበትን ቦታ ሁሉንም ያው ገልጸዋለች። ምንድነው እኔ ዛሬ ሀሳብ ላነሳበት የመጣሁት እዚህ ላይ ትዳር በኦንላይን እንዲህ ለዛውን በላይቭ ያዛልቃል ወይ የሚለውን የራሴን የተሰማኝን ሀሳብና ከሌላው ደግሞ እንደዚህ በእንደዚህ አይነት መንገድ ያገባች እህት ስለማቅ ምን ያህል ማለት ዋስትና አለው በራስ ፍላጎት ትዳርን ለዛውም እንዲህ እውነተኛ ትዳር የምትፈልጉ ሴቶች በእንደዚህ አይነት መንገድ አግብተው አይጎዱም የሚለውን የሚሄድበት ይሆናል። በቅድሚያ እህታችን እግዚአብሔር አምላክ የእውነተኛ ትዳር መፈለግሽን የልብሽን መሻት አይቶ የምትመኙን እሱ ይስጥሽ። ትዳር ከፈጣሪ ነውና ትዳር ከእግዚአብሔር ነውና እሱ ይስጥሽ። የምሬ ነው የምላችሁ። እኔ ሴቶች በትዳር ላይ አናላግጥም። ብዙዎቻችን እንደዚህ ነን፣ ሴቶች ማለት ነው። ለትዳር ያለን ጉጉት ምን ያህል እንደሆነ ሁላችንም እናውቀዋለን። ያገባ ነው ማለት ነው። ያላገባ ነውም ታውቁታላችሁ። ብቻ ያው ከቤተሰብ ከወላጅ ምናምን ከእህት ምናምን ስለምትማሩ ለትዳር ያለን አቋም የማላገጥ ሳይሆን ትክክለኛ ህይወት ነው። በወንዶች ግን ይሄን ያህል አይታይም ይሄ ነገር ማለት ነው። እና ከዛ ወዲህ ግን የእህታችንን ምርጫ በሀሳቧ ማን እንደገባ እና እነማን እንደገቡ ከታች ላይ ሲያዳምጡ የነበሩ ሲሻሙ የነበሩትን በቀጣይ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ ማለት ነው ቅመሞችዬ። ከዛ ወዲህ ግን አዲስ ከሆናችሁ ያው ለቤቱ አዲስ ከሆናችሁ ሰብስክራይብ የሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እያደረጋችሁ ጀምሩ። ቤተሰቦች ይሄ ቻናል የሚወራበት ስለ አረብ ሀገር ላይፍ ህይወት፣ ስለ ራሴም የማጫወትበት ገጠሞቼን ያጋጠሙኝን ያሳለፍኳቸውን ደስታዎቼንም ሀዘኖቼንም ከጓደኞቼም የሚያስተምር ይሆናሉ ብዬ ያልኩትን ነገር ይዤበት የሚመጣ ነገር ነው እና ተከታተሉኝ እህታችን። በቀጣይ ማለት አሁን እዚህ ላይ ስንወጣ ሚዲያ ላይ ስንወጣ ችግሩ ምን አለ መሰላችሁ? እኛ እንደፈለግነው አይደለም። እስከ ወጣችሁ ድረስ ወጣችሁ ትዳር ልትፈልጉ እስካላችሁ ድረስ ማሽኮርማም አልገባም፣ በቪዲዮ አልገለጥም። እንደገና ደግሞ እፍረት ቢሰማ ቪዲዮ መዝጋት ምናምን አይቻልም። እንደዛ ከሆነ ይቋረጣል። እኔ ለሷ እውነቴን ነው የምላችሁ፣ ለሷ ብቻ ሳይሆን ሌሎችም አሉ፣ ብዙ አሉ። ግን እኔ በጣም ነው የተሳቀቅኩት። እዚህ ጋር ሴት ነኝ፣ ሴት ልጅም አለኝ፣ እናትም አለችኝ። ያው አለ አይደለ በቃ ሴት ስትሆን እኮ እኛ ክብራችን ትንሽ አፈር የሚል ነገር አለ። ወንድ ምን አለበት? ምን ታድሉ አግብቶ ራሱ ቢወጣ ቢማግጥ ያን ያህል አይጋነንበትማ፣ አያፍርም ሁላ ሁሉም ሳይሆን ያው አለ በቃ አንዳንድ እና ቀጣዩን ደግሞ እንመልከትና እንመለስ። ታዲያ ቆማ ትቅር እንዴት እንጂ ታዲያ አብረው ይሰራሉ። ገና ልጅ ናት እሷ እንዴ አብረው ይሰራሉ። ግን ይቻውን ያለው አይደለም ሌላ መታመጣል እንዴ። ስሚኝም እንቺ የራስሽ ሆነ ገቢ ያለሽ አይደል? ትሰሪያለሽ፣ የራስሽ ሆነ ገቢ ያለሽ ነው። ስለዚህ አንድ ጊዜ ቤዛን ማግባት ታገለተስኪ
እህታችን ቤዛ የምትኖረው ዱባይ ነው። እድሜዋ 27። መልኳ እንደምታዩት መልከ መልካም። አትደበቂ ቤዝዬ እንዴ። ማግባት የምትፈልገው ወንድ ፍርሃ እግዚአብሔር ያለው በቅዱስ ቁርባን ማግባት የሚችል እኔንና ቤተሰቦቼን ትክክል ቤተሰቦቼን ማክበር የሚችል ቢቻል የራሱ መተዳደሪያ ያለው ሌላው ግን አብረን ሰርተን እንለወጣለን። የኔ ይሁን እድሜው ከ35 በላይ ይሆን? እድሜው ከ35 በላይ እድሜው 35 ቢሆንስ ምስት በላይ ከዚህ በፊት አጎቶ የፈታ ወይም ልጅ ያለው ትቀበያለሽ? ልጅ ያለው አይ ይፈታም ችግር የለው። እንግዲህ እህታችን እንደሰማችኋት ነው። ለጨረታ ወጣት ማለት ነው። ለጨረታ ወጣች ማለት ነው። እቺን የመሰለች ልጅ ለጨረታ ወጣች ማለት ነው። ማለት በጣም ይከፋል ቃሉ። እንግዲህ ያው ሚዲያ ላይ እስከወጣችሁ ድረስ እንዲህ ነው የሚባለው። ያው ይቺን የመሰለች ልጅ እንኳን ይሄንን ሌላ አታመጣም ወይ ማለት ማጃረት ነው። ለሌላው በቃ እንዲመጣላት ማለት ነው። የእሷን አይነት ፍላጎት እንዲመጣላት። ግን እኔ እዚህ ላይ የምፈልገው ምን አለ መሰላችሁ፣ እሷ ፍላጎቷን ሁሉ የምትፈልገውን ሁሉ ከታች እየሰሙ ነው። እንኳን ወንዶች እኛም እየሰማን ነው። እና ይሄ እህታችን የምትፈልገውን መኖሪያዋን፣ ስራዋን፣ ገቢዋን ሁሉን ተናግራ የምትፈልገውን ፍላጎቷን ተናግራለች እኮ። ስለዚህ ማንኛውም ወንድ እኔ በራሴ ነው የራሴ አስተያየት ነው። ማንኛውም ወንድ ከታች እየሰማ ስለሆነ እኔ አሟላለሁ ብሎ ሊገባ ይችላል። የሚያሰናክለውም የማያሰናክለውም እውነተኛ ትዳር ፈላጊውም የሚቀልደውም ማለት ነው። እኔ ምክንያት ስላለኝ ነው ይሄን ያልኩበት። ለምን ብትሉ ይሄንን ፍላጎታችሁን ይሄን ውስጣችሁን የትዳር ፍላጎት እውነታችን እንደሰማናት ትክክለኛ ትዳር ፈላጊ ናት። ያው አግብቶ የፈታ ችግር የለብኝም ግን ልጅ ባይኖረው አሪፍ ነው። እድሜው 35 በላይ አለች። እንግዲህ እሷ 27 ዓመቷ ነው። ትክክለኛ የምትፈልገውን ነገር ነው የተናገረችው። ከአነጋገሯ እኛ እንረዳለን። ሴቶች ብልሃት አለን። ያው ሴት ለሴት እናውቃለን ምን እንደሆነ ውስጣችን ያለውና የምትናገረው ለቀልድ ነው ወይስ ለፌዝ የሚለውን መረዳት እኔ በበኩሌ አያቅተኝም። ሌሎቹም እንደዛው እና ይሄን የሰሙ ከታች ገብተው ብዙ ናቸው። አሁን አንድ ቁጥር ምናምን ጻፉ ይባላሉ። የእሷን እንትን የሚያሟላ ግን የሚጽፉት ብዙ ናቸው። ሁሉም ይሄንን ነገር ስለሰሙ እኔ አሟላለሁ ሊል ነው የሚገባው ማለት ነው። ሊበላ የፈለገው ትክክለኛ ወንድም እኮ አለ። ግን እኔ እዚህ ጋር አንዳንዴ መናገር የምፈልገው ወንድ ልጅ እንዲህ የምትሆነውን ብዙ ምርጫ አያደርግም። ተደብቃ ራሱ ፈልጓት እግዚአብሔር ሔዋንህ ናት ብሎ የሰጠውን ነው የሚፈልገው። አሽሞንሙኖም በፍቅርም ደረጃ የሚፈልጋት በፍቅርም የሚያኖራት ተደብቃ ያለችዋን ሴት ነው ብዙ ወንዶች ማለት ነው። አሁን እንዲህ በዚህ በሚዲያ ላይ እንገራችሁ የሚወጣ ትዳርም ሆነ ፍቅርም ሁሉም ነገር ፌክ ነው፣ አይቆይም። ደግሞ ውስጡ አለው ብዙ ነገር አለው፣ የማይነገር ነገር አለው፣ ተደብቆ የሚሄድ አመል አብሮ አለው። ያ ደግሞ ለፍቺ የሚያፋጥን ይሆናል፣ አይዘልቅም። የሚዘልቅም ሊኖር ይችላል። በእርግጥ እኔ ስላችሁ በቃ ከባህላችን ያፈነገጠ ነው የወጣ ነው ይሄ ነገር ብዬ ስለምን ነው። እና ብቻ ለእህታችን እግዚአብሔር አምላክ እውነተኛ ትዳር ይስጣት። ምክንያቱም ስደት ላይ ያየ ሰው ያውቀዋል። ደግሞ ስደት ላይ ስንኖር ሀገራችን ገብተን ጥሩ ትዳር መምራት፣ ከዛ ደግሞ ልጆችን መውለድ፣ በቃ ህይወትን መመስረት በጣም የምንናፍቀው በጉጉት የምንጠብቀው ነገር ነው በብዛት። እኔም ከዚህ በፊት ስለማውቀው ነው። ብዙዎቻችሁም እንደዚህ ነው። ያ ነገራችን ነው ሁላ የአጉል ቦታ ላይ የሚጥለን። እንቸኩላለን። ያ ህይወት የምናገኘው አይመስለንም፣ የምንኖረው አይመስለንም። በቃ ችኩል ስለምን አጉል ቦታ ላይ እንወድቃለን። ሴቶች አስተውሉ። በተለይ እኔ እዚህ ሚዲያ ላይ የወጣችሁ ፍላጎታችሁን ባትናገሩ፣ ብራችሁን ባትበሉ በቃ ጥሩ ነው። ቤተሰብም ያፍርባቸው ነው። እውነቴን ወላጆች አሁን እስኪ ልጃችሁ እኮ አሁን እኮ ሲታይ ልጃችሁ እኮ ራሷ እንዳረች ባህል ፈልጉልኝ እያለች ነው። ይቺ ያረ ምናምን በተካላችሁ አይደለ? በየሰፈሩ ምን እንደሚወራ ወላጅ ያፍራል እኮ። ይሄ ነገር ሲወራበት ሴት ልጅ እንደዚህ ስትሆንበት ያፍራል። የምሬ ነው የምላችሁ። እንግዲህ ላንቺ ያለው እኮ ሚዲያ ላይ ስለወጣ ሳይሆን በምንም በኩል ታገኘዋለሽ። በእርግጥ ግን
እዚህ ላይ እኔ አያዋጥልኝም። ግን እኔ ደጋግሜ የምናገረው ለዚች ለእህት ጥሩ ባህል ይስጣት፣ ጥሩ ህይወት ይስጣት ነው የምለው። ግን ትክክለኛ ነገር እንዳላት ያሳያል። እስኪ አሁን ደግሞ ትንሽ ካልኩኝ እናንተም የራሳችሁን ሀሳብ አስተያየት አስቀምጡልኝ። ቀጣይ ደግሞ ለእህታችን ተብሎ የገባውን ባል ማን ነው ብለን ማን ሊሆን ብለን አንዳንዴ እኮ የምናገረው መጡብኝ አልመጡብኝ እያልኩ ስለማወራ ይጠፋብኛል። አሰሪዎች መጡብኝ አልመጡብኝ ስለናው ይቅርታ። እስኪ ለእህታችን ባል ሆናለሁ ፍላጎቷን አሟላለሁ ብሎ የገባው ወንድ ማን ነው የሚለውን ትንሽ ነገር ላሳያችሁ። ኦኬ እሺ፣ አንድ ጊዜ ሁለታችሁንም አንድ ጊዜ ጠብቀኝ። ሁለተኛው ሚውት አድርግና ፍቄ ሰላምኛ አንድ ስክሪኑን ታስተካክልኛለሽ? እኔ አዲስ አበባ አካባቢ ወደ ሰበታ ነው። እሺ፣ የእህታችንን የቤዛ መስፈርት አዳምጠሃል? አዎ እያዳመጥኩ ነበረ ከስሮኝ። ስለዚህ እሷ የጠየቀችውን መስፈርት ታሟላለህ? ያው የኔን ልንገራትና እሷን እኔ አሟላለሁ ብዬ አስባለሁ። ግን እድሜ እኔ 35 አለብስ 32 ብዙም አይደለም። እሺ የምትስማሙበት መንገድ ካለ የምትለው መስፈርት ላይ ደረስክ ችግር የለውም። እስኪ ንገረን ያንተን ማለት እድሜው ስንት እንደሆነ ማምጣት እድሜው 32 ነው። ችግር የለም ይቀራረባል። ከጠየቀችው ጋር እናስማማችሁ። ለቆይ ችግር የለውም እሱ የሚለው ነገር። እሺ ራስን የምታስተዳድርበት የራስ የሆነ ገቢ ያለህ ምንድን ነው የምትሰራው? እኔ ራሴ ስራ ነው እኔ ሰርቼ ነው እንትን የሚለው እንጂ የራሴ ስራ የለኝም። እውነት ነው መናገር እና የወር ገቢ ሰራተኛ ነህ? የወር ገቢ ደሞዝተኛ ነህ? እሺ ደሞዝተኛ እሷ ማላችሁ መስፈርት በስራ በቅዱስ ቁርባን ማግባት ነው የምትፈልገው? ደስ እንዳላት ችግር የለውም። ዋናው ፍላጎትና እውነተኛ ትሆን እንጂ የፈለገችው ያባለ እኔ ክርስቲያን ነው ኦርቶዶክስ ነው። ሳሪዬ እያለ ያለው ደስ እያላት ነው። እኔ ደግሞ የምፈልገው ራሱ አምኖበት እቅድ ያለው በቃ